አንድ ያረጀ ሽማግሌ አህያውን ተሳፍሮ የተወሰኑ ዱቄቶችን ለመግዛት ወደ ገበያ ይወጣል። ወደ ገበያም ገብቶ የፈለገውን ዱቄት ገዛው። ነገር ግን ዱቄቱ በጣም ከባድ ነበር። አህያው ላይ የሚጭንለትን ሰው ፈለገ። በአቅራቢያ የነበረም አንድ ሰው ዱቄቱን ተሸክሞ አህያው ላይ በመጫን አዛውንቱን ይረዳዋል። ከዛም አዛውንቱም አህያው ላይ ወጥቶ መሄዱን ቀጠለ። በመንገዱ ላይም እየሄደ ሳለ አህያዋን እንቅፋት ይመታትና ይወድቃል። ዱቄቱም ከአህያው ጀርባ ላይ ወደቀ። ሽማግሌውም ለማንሳት ሲሞክር ይከብደዋል። ቅድም የጫነለት ሰው ነበር፣ አሁን ማን ይጭንልኛል ብሎ ተከዘ። ብዙም ሳይቆይ በዛ በኩል አንድ ወጣት ያልፋል። ነገር ግን ያ ወጣት አስቀያሚና ቀላል ያልሆነ ሰው ነበር። ለምንድን የቆምከው ብሎ አዛውንቱን ጠየቀው። አዛውንቱም ወደ ሱቅ ሄዶ ዱቄቱን እንደገዛና አህያ ላይ ዱቄቱን ሰው እንደጫነለት፣ አሁን ደግሞ ዱቄቱ ሲወርድ እሱ አቅም እንደሌለውና መጫን እንደከበደው ይነግረዋል። ያ ወጣትም ዱቄቱን ለሁለተኛ ጊዜ የአህያው ጀርባ ላይ እኔ ጭንልሃለሁ፣ ነገር ግን ይህንን ላንተ በማድረጌ ምንድነው የምትከፍለኝ ብሎ ጠየቀው። አዛውንቱም ምንም ነገር ብሎ እያዘነ መለሰለት። ወጣቱም ያንን ዱቄት ከወደቀበት አንስቶ የአህያው ጀርባ ላይ ጫነለት። አዛውንቱም በደስታ አመስግኖት አህያው ላይ ወጥቶ መሄድ ሊጀምር ሲል ወጣቱም ወዴት ነው የምትሄደው ብሎ ጠየቀው። አዛውንቱም ወደ ቤት ነው መሄደው ልጄ ብሎ መለሰለት። ወጣቱም ታዲያ ቃል የገባህልኝ ነገርስ የት አለ አለው። አዛውንቱም ኧረ እኔ በምንም ነገር ቃል አልገባሁልህም አለው። ወጣቱም እየዋሸህ ነው ብሎ በድርቅና መለሰለት። አዛውንቱም በድንጋጤ ልጄ ሆይ የምትለኝ ነገር እየገባኝ አይደለም አለው። ወጣቱም ዱቄቱን አንስቼ የአህያው ጀርባ ላይ ካስቀመጥኩልህ ምን ትሰጠኛለህ ስልህ ምንም ነገር ብለህኛል፣ ያንን ምንም ያልከውን ነገር ስጠኝ አለው። አዛውንቱም የወጣቱ ንግግር በጣም አስገረመው። ካልተረዳኝም ብሎ ያለውን ነገር ድጋሚ አስረዳው። ምን ትሰጠኛለህ ብለህ ስትጠይቀኝ ምሰጥህ ምንም ነገር ስላልነበረኝ ምንም ነገር ብዬ መለስኩልህ አለው። ወጣቱን በድርቅና እኔ እሱ አይመለከተኝም፣ ብቻ ቃል የገባህልኝን ምንም ነገር ስጠኝ አለው። ያ አስቀያሚ ወጣትም የአዛውንቱ መንገድ ዘግቶ አላስኬድህም፣ ቃል የገባህልኝን ነገር እስክትሰጠኝ ድረስ አለው። አዛውንቱም በምንም አይነት ሁኔታ ወጣቱ እንደማይፋታው ሲያውቅ ወደ ዳኛው ዛህራን ጋር እንሂድ አለው። ወጣቱም እንሂድ አለው። ከዛም ሁለቱም ተያይዘው ዛህራን ጋር ሄዱ። ሁለቱም ዛህራን ጋር በደረሱ ጊዜ አዛውንቱ የተጋጩበትን ታሪክ ለዛህራን ነገረው። ዛህራንም ይህንን ሲሰማ በጣም ተገረመ። ወደ አዛውንቱም እየተመለከተ ዱቄቱን ከተሸከመልህ ምንም ነገር እንደምትሰጠው ቃል ገብተህለታል አይደል አለው። አዛውንቱም አዎ ዳኛ ሆይ እሱ ነው ብሎ መለሰለት። ዛህራንም ወደ ወጣቱ እየተመለከተ አንተ ደግሞ ዱቄቱን ስለተሸከምክለት የገባልህን ምንም ነገር ነው የፈለከው አይደል አለው። ወጣቱም አዎ ዳኛ ሆይ ብሎ መለሰለት። በዚህ ሰዓትም ዛህራን ያ ወጣት ችክ ያለና ደረቅ ሰው መሆኑ ገባው። ትንሽም ካሰበ በኋላ ከወታደሮቹ አንዱን ያንን አህያ ከነዱቄቱ ይዛችሁት ኑ ብሎ አዘዘ። የዳኛውን ዛህራን ትዕዛዝ ሲሰሙ ምን ሊያደርግ ነው ብለው ሰዎች ሁሉ ተገረሙ። ወታደሩም በታዘዘው መሰረት አህያውን ዱቄቱን እንደተሸከመ ፍርድ ቤት ይዞት ገባ። ዛህራንም ወጣቱን እየተመለከተው